ክፍት ጫማዎችን ስታደርጊ የእግሮችሽ ጥፍሮች የሚያሳቅቁሽ ከሆነ የእግሮችሽን ጥፍሮች ለማሳደግ ፈልገሽ ደግሞ በጣም ደካማ ሆነው የተሰነጣጠቁና ቀለማቸውን የቀየሩ ከሆኑና ከተቸገርሽ መፍትሄ ያለው ክፍት ጫማዎች ተለብሶ እግሮች ካላማሩ የሚያሳቅቅ ነገር አለው አይደል? ኮንፊደንስም ያሳጣል። ስለዚህ የዛሬው ቪዲዮ ላንቺ ነው። ጤናማና ቆንጆ የሆኑ የእግር ጥፍሮች የእግራችን ውበት ብቻ ሳይሆኑ አጠቃላይ አቀራረባችንም የመቀየር አቅም አላቸው። ምክንያቱም ለእግራችን ትልቅ ውበት የሚሰጠው ዋነኛው ክፍል ጥፍራችን ስለሆነ ሰዎችም መጀመሪያ የሚያዩት ነገር ነው። እናም በዛሬ ቪዲዮ የእግሮቻችሁን ጥፍሮች የሚያሳምሩና ማራኪ እንዲሆኑ ጤነኛ መሆን እንዲችሉ የምንፈልገውን ክፍት ጫማ ምቾትና በራስ መተማመን ተሰምቶን መልበስ እንድንችል የጠንካራና የሚያማምሩ ማራኪ የሆኑ ጥፍሮች እንዲኖረን ሚስጥርን እነግራችኋለሁ። ወደ ዝርዝሩ እንግባ። አንደኛ፣ የጥፍር ጽዳት። የጥፍሮቻችንን እንክብካቤ የምንጀምረው ጥፍራችንን በማጽዳት ነው። ጥፍራችን ላይ ያለ የጥፍር ቀለም ካለ በማስለቀቅ እንጀምራለን። የጥፍር ቀለም ባይኖር እንኳን ጥፍራችን በሳሙናና በለስላሳ ብሩሾች በመጠቀም ማጽዳት ይኖርብናል። ይህም ቀጥለን ለምናደርገው የጥፍር እንክብካቤ መሰረት ነው። ጥፍራችንና በጥፍራችን ዙሪያ ያሉ ቆሻሻዎችን ካስወገድን በኋላ ማንኛውም የምናደርጋቸው የጥፍር እንክብካቤ ግብአቶች በቀላሉ ወደ ውስጥ ዘልቀው መግባት እንዲችሉ ማድረግ እንችላለን ማለት ነው። ከዚያም በመቀጠል ጥፍራችንን መዘፍዘፍ ይኖርብናል። ጥፍሮቻችን የበለጠ ጽድት እንዲሉ እንዲሁም ከቲክሎቻችን ለስላሳ እንዲሆኑ ለማድረግ ያስችለናል። የሞቀ ውሃ ታዘጋጃላችሁ። ውስጡ 1 ሎሚ ጭማቂ፣ ግማሽ ማንኪያ ጨው፣ 1 ማንኪያ ሻምፖ፣ የኮኮናት ኦይል ወይም ቫዝሊን በማዋሃድ እግርን መዘፍዘፍ ለጥፍሮቻችን ብቻ ሳይሆን የእግራችንን የሞተ ቆዳ ለማስወገድ ይረዳናል። ለ10 ደቂቃ እግራችሁን ውህድ ውስጥ ከዘፈዘፋችሁ በኋላ ቀጣይ የሚያስፈልገንን ውህድ እናዘጋጃለን። 2 ማንኪያ የቤኪንግ ሶዳ፣ የሎሚ ጭማቂ ማዋሃድ። ይህን ውህድ በመጠቀም የእግራችንን ጥፍሮች እንዲሁም የጥፍር ዙሪያ ቆዳን ለስላሳ ብሩሽን በመጠቀም ማጽዳት። ይህም ጥፍራችን ላይ የቀረ ቆሻሻ ካለ ለማጽዳት በተለይም የጥፍር ቀለም መቀየር ካለ ለማስለቀቅ ይረዳናል። በቤታችሁ ውስጥ ቤኪንግ ሶዳ ከሌላችሁ ጨው መጠቀም ትችላላችሁ። የጨውና የሎሚ ውህድ የጥፍሮቻችንን ቀለም ለማንጣት፣ ጠንካራ ለማድረግ እንዲሁም በዙሪያው ያሉ ቆዳን ወይም ከቲክልን ለስላሳ ለማድረግ ይረዳናል። 3ኛ ምርጫ የጥርስ ሳሙና ወይም ቱስፔስትን መጠቀም ነው። በተመሳሳይ የጥርስ ሳሙናን ለስላሳ የጥርስ ብሩሽ ላይ በማድረግ ጥፍርን ለማጽዳት መጠቀም እንችላለን። በተለይም የጥፍር ዙሪያ መጥቆር ካለባችሁ ይሄ ዋነኛውና የተሻለ መንገድ ነው። በእነዚህ ውህዶች የእግር ጥፍር መቦረሽ የደም ዝውውር እንዲኖር ያደርጋል። ይህም የጥፍር እድገትን ለማፋጣን ያስችለናል። በመቀጠልም ለውህዶቹ የምንጠቀመውን የሎሚ ግማሽ በመጠቀም ለ1 ደቂቃ የእግሮቻችንን ጥፍር ማሳጅ ማድረግ እንችላለን። ይህም የበለጠ ጥርት ያለ የእግር ጥፍር እንዲኖረን ያደርጋል። ጥፍርን አስተካክለን መቁረጣችን ሙሉ በሙሉ ንጹህ ከሆነልን በኋላ ጥፍራችንን መቁረጥ ቀጣዩ ስቴፕ ይሆናል። ጥፍራችሁን ስትቆርጡ ሁልጊዜ መርሳት የሌለባችሁ ያልተስተካከለ የጥፍር አቆራረጥ ውበትን ከማሳጣቱ ባሻገር የጫፍ መቁሰልን፣ የጥፍር ወደ ውስጥ ማደግን እንዲሁም ከዛ ጋር ተያይዞ የሚፈጠር ኢንፌክሽን ወይም ደግሞ ጥፍር መጥምጥ ተብሎ የሚጠራ የእግር ጥፍር ችግርን ሊያስከትል ይችላል። ስለዚህ ጥፍራችሁን በጥንቃቄና በቀስታ መስመር መቁረጥ አስፈላጊ ነው። ጥፍራችሁን ስትቆርጡ በምንም አይነት መንገድ ቆዳችሁን መንካት የለባችሁም። በአጠቃላይ ከመጠን በላይ አሳጥሮ ጥፍርን መቁረጥ የለብንም። ጥፍራችንን አስተካክለን ከቆረጥን በኋላ ጥፍርን በተመሳሳይ መንገድ አስተካክለን ቅርጽ ማስያዝ ወይም ሼፕ ማድረግ ይኖርብናል። ሁልጊዜም ጥፍራችንን ስንሞርድ ወይም ቅርጽ ስናስይዝ በአንድ አቅጣጫ ብቻ መሆን አለበት። በመቀጠልም እንደ አማራጭ የጥፍር ዙሪያ ቆዳን ወይም ከቲክሉን መግፋት እንችላለን። በተለይም ጠንካራና ጤነኛ የሆነ ጥፍር በፍጥነት እንዲያድግላችሁ የምትፈልጉ ከሆነ ይህንን ማድረግ ይመከራል። 3ኛ፣ ቅባት መቀባት። ቅባት ጥፍራችንን ልክ እንደ ቆዳችን ያደርጋል። ስለዚህ ማለስለሻ ቅባት ያስፈልጋል። ለዚህም እንደ ኮኮናት ዘይት፣ የወይራ ዘይት ወይም ቫዝሊን
መጠቀም እንችላለን። እነዚህን ቅባቶች በመጠቀም የእግራችንን ጥፍሮች ማሳጅ ማድረግ፣ የጥፍሮቻችንን መሰነጣጠቅ ለመከላከል እንዲሁም የጥፍር ጤንነት ለመጠበቅ ይረዳናል። የጥፍር እድገትን ለማፋጠን የምትፈልጉ ከሆነ ደግሞ የኮኮናት ቅባትን ከነጭ ሽንኩርት ጋር በማዋሃድ ከመኝታ በፊት ጥፍራችሁን ማሳጅ ማድረግ ይቻላል። ይህም በአጭር ጊዜ ውስጥ የጥፍር እድገትን ለማፋጠን የሚያስችል መንገድ ነው። አራተኛ ቲትሪ ኦይል ለማንኛውም አይነት የእግር ጥፍር ጋር የተያያዘ የሚፈጠሩ ኢንፌክሽኖችንና የእግር ጥፍር ቀለም መጥቆርና መቀየር በቀላሉ ለማስለቀቅ እንዲሁም ቢጫ የሆነ ጥፍር ወደ ነበረበት ለመመለስ የሚያስችል መፍትሄ ነው። ቲትሪ ኦይል በአንታይ ኢንፍላማቶሪ የበለጸገ ነው። በዚህ ቅባት የእግር ጥፍርን ለማሳደግ በቀላሉ የጥፍር ጤንነትን ለማስተካከል ያስችለናል። በተለይም በኢንፌክሽኖች ምክንያት የጥፍራችሁ ቀለም የተቀየረ እንዲሁም የተበላሸ ከሆነ ቲትሪ ኦይልን በመጠቀም ትልቅ ለውጥ ማግኘት ይቻላል። ጥፍራችሁ እንዳይበላሽ ማቆም ያለባችሁ ነገሮች፣ አንደኛ ጠባብ ወይም ልክ ያልሆኑ ጫማዎችን መልበስ። የሚያጣብቁ ጫማዎችን መልበስ የእግራችንን ጥፍር እድገት የተዛባ እንዲሆን ከዚያም በተጨማሪ የእግር ጤንነትንም ሊጎዳ ይችላል። ጥፍራችሁን የሚጫኑ ጠባብ ጫማዎች ጥፍር ወደ ውስጥ እንዲያድግ ኢንፌክሽን እንዲፈጥር ሊያደርጉብን ይችላሉ። ስለዚህ በልካችን የሆኑ ጫማዎችን መልበስ ይኖርብናል። በልካችን የሆኑ ጫማዎችን ወይም እግራችንን ዘና ሊያደርጉ የሚችሉ ጫማዎችን ስንለብስ ጥፍራችን በነፃነት እንዲያድግ እንዲሁም ወደ ውስጥ እድገት እንዳይፈጠር ማድረግ እንችላለን። የምንጠቀማቸው ምርቶች መምረጥ የእግር ጥፍርን ለማሳመር የምንጠቀማቸው የጥፍር ቀለሞች በተደጋገሙ ቁጥር የእግር ጥፍርን ቀለም መቀየርና መበለዝን ሊያስከትሉ ይችላሉ። በተመሳሳይ ጥፍራችን ላይ ያለ ጥፍር ቀለምን ለማስለቀቅ የምንጠቀመው የጥፍር ቀለም ማስለቀቂያዎች ጥራታቸውን ማወቅ ያስፈልጋል። ከዚህም ጋር ተያይዘው የጥፍር ቀለም ማስለቀቂያችሁን ከመግዛታችሁ በፊት በውስጣቸው ጥፍርን የሚጎዱ ይዘቶች አለማካተታቸውን ማረጋገጥ ያስፈልጋል። ሌላው ጥቁር ያሉ ጥፍር ቀለሞች የጥፍር ከለርን የመቀየርና የማጥቆር ባህሪ ስላላቸው ባንቀባቸው ወይም ደግሞ በተደጋጋሚ ባናደርጋቸው የተሻለ ነው። የተስተካከለ የጥፍር አቆራረጥ ትልቅ ተጽዕኖ የሚፈጥር ነገር ነው። በተመሳሳይ በተደጋጋሚ ጥንቃቄ የጎደለው አርቲፊሻል ጥፍሮችን መሰራት የጥፍር ጤንነትን የሚጎዳ ነው። ስለዚህም የጥፍራችሁን ጤንነት የተስተካከለ እንዲሆን የምትፈልጉ ከሆነ እነዚህን የተዘረዘሩትን ጥንቃቄዎች በማድረግ እንዲሁም የጥፍር እንክብካቤ ማድረግ ይቻላል ማለት ነው። የዛሬው ዝግጅት ይህን ይመስላል። አብራችሁን ስለነበራችሁ አመሰግናለሁ። ከውበት ከፀጉር ጋር የተያዙ ጠቃሚ ምክሮች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ቆዩኝ።